ሀንዬ ጀግናዋ የምታስበው ስራ አገኘች። የምናሴ እናት ለምናሴ እንድትንከባከብ በተማረችው ወይም ደግሞ ባላት የስራ ልምድ እንግዲህ ነርስ እንደሆነች ውጤቷም ተናግራ ነበር። በቀደም አሳይታ ነርስ ደግሞ የስራ ልምድ እንዳላት ተናግራ ነበር እና እንግዲህ የምናሴ እናት ለምናሴ ዶክተር ስላጣች እሷን እንግዲህ ምናሴ እንድትንከባከብ በስራዋ ወይም ደግሞ በተማረችበት ስራ በዶክተሩ እንግዲህ ስራዋን አሳክታ አግኝታለች። በጣም ደስ ብሎታል ማለት ነው። ሀንዬ በእውነት መገፋት አንዳንድ ጊዜ ትዕግስትም መገፋትም መጨረሻው ደስታ ነው እና እንግዲህ ሁሉን ነገር ችላ እንግዲህ እዛ ቤት እናት የምናሴም እናት በጣም ጸባዋ በጣም አስቸግሯት ነበር። ከምናሴ በስተቀር ሰላም ደግሞ እዛ ቤት በጣም መጥፎ ነበረች። ግን ሁሉም መከራተታ ችላ ዛሬ ሀንዬ በተማረችበት ስራ አግኝታለች። ከምናሴ እናት ጋርም ፍቅርና መግባባት ፈጥራለች ማለት ነው። በጣም ደስ ይላል በእውነት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ ተወዳጇ እንግዲህ ሀኒ ምናሴ በዛክ ዝህ ድራማ ግን ምናሴና ሰላም ናት እንጂ ትንስ ያው ሰላምና የምናሴ እናት ናቸው እንጂ ሌሎቹ ይጓ ናቸው። እንትናም ጆሮም እንደገና ደግሞ የሀኒዬ አባትም መልካም ናቸው። ምናሴም በጣም ተዋናይ ናቸው ማለት ነው። በመልካም ደስ ይላሉ። እንግዲህ ሀኒ ባለፈው ውጤቷን አሳይታ ደላላውን የምናሴን እንግዲህ ዶክተር ስለሚያስፈልገው የእሱ ዶክተር ወደ ውጭ ስለሄደ ዶክተርም እንግዲህ ሌላ ዶክተር ፈልጊ ብሏል ነበርና የምናሴ እናት ዶክተር እንግዲህ ልታገኝ አልቻለችም ነበር። ግን ሀና ደግሞ ደላላውን እንዲያናገርላት ፈልጋ ነበር። ሁሉንም በአንድ እንድትሰራ ማለት ነው። በተማረችውም ትምህርትም በውጤቷ እንድትሰራ የቤቱም ስራ እንድትሰራ አድርጋ ነበር። ነገር ግን የምናሴ እናት አመናጭቃ ነበር የሰደደች ባለፈው ማለት ነው። እንዴት ነው ጭራሽ ዝም ስላችሁ እንዴት ነው እንደዚህ የምትቆጣጠሩ ብላ ተቆጣ ነበር ማለት ነው። ስራሽን ስራ እዚያ ምናሴ መንከባከብ አትችይም ብላት ነበር ማለት ነው። አሁን እንግዲህ ዶክተሩ እንግዲህ ለምናሴ እናት ደውሎ እሱ በረራው እንደደረሰና ምናሴ እንደተዘነጊ ዶክተር ያስፈልገዋል ብሎ ስላላት በጣም ጭንቅ አላት ማለት ነው። ምክንያቱም ዶክተር ያስፈልገዋል ስላላት በጣም ግራ ገባት። ያው እንግዲህ መታ አስባ ደላላውን ደውላ ቁጥሯን ያህንን ስጠኝ ብላ እንዴት ነው የሰራተኛውን ቁጥር እስካሁን የማታውቁት ወይዘሮ ሜላት እያላት ነበርና እሷም ደላላውን ደግሞ ያው አይስማሙም ብቻ በጸባይ ቁጥሯን እንግዲህ ተቀብላ ደውላላት። ስደውልላት ሀኒ እንግዲህ ከቤቷ ደርሳ ከአባቷ ጋር አሰርታ እየበላች ነበር። ዝግት ነው ያደረገችው ማለት ነው። እንግዲህ አባቷ ደግሞ ሀኒ አባትም ትዘጊያለሽ ልጄ ሲለዋት አይ አባዬ አላቀውም ስልኩን ለዛ ነው አለቻቸው ማለት ነው። ደግማ ስደውል አነሳችና ስልኩን ከዛ ወይዘሮ ሜላት ነኝ ስትላት በጣም ነው የተንቀጠቀጠችው። ምስኪን በጣም ማናሰርሽ ነኝ ስትላት በጣም ደነገጠች። እና ያው እንግዲህ የትምህርት ማስረጃሽን ውጤት ይዘሽ ነኝ ስትላት በደስታ በቃ ተንቀጠቀጠች ማለት ነው። እና እሺ ብላ ዘጋች ማለት ነው። አባቷም እንደዛ አዲስ ነገር ደስታ ነገር ነው ነገ ሳረጋግጥ አባዬ እነግርሃለሁ አለችው ማለት ነው። ከዚያ እንግዲህ ጠዋት መጣኝ ማለት ነው። ጠዋት መጣ ወደ ውጤቱን እዛ ስትመጣ ሰላም መቼም ሰላም የፈጣሪዋን እንኳ ሰላምታ አትሰጥማ። ሰላም ስትላት ሰላም ብሆን ባልሆን ምን አገባሽ አንቺ አለቻት። እኔ ሰላም ነኝ ስትላት ደግሞ አንቺ ሰላም ነኝ ምን ቸገረኝ? እኔ ሰላም ብትሆኝ ምን ያገባኛል? ምን ይጠቅመኛል? አለቻት። ከዚያ በኋላ እንግዲህ ምንም እንዳላልኩሽ እርሹ በቃ ምንም እንዳላልኩሽ አድርጊና እርሹ በቃ አለቻት። ደጋን ጋር ነግራታለች። ይገርማል እኮ እንግዲህ አንድ ሰው ምን ይባላል? ምንም እንዳላልኩሽ በይና አስቢና እርሹ አለቻት። ከዚያ በኋላ እንግዲህ ወደ ምናሴ እናት እንትን ውጤቷን ስትሰጣት አባቷ እንግዲህ ከቤት ስትወጣ ማህተሟን አድርገውላን ነበርና ያንን ማህተብ ተበጥሶ
ወረቀቱም ውድቅ አለች ማለት ነው። በጣም ነው የፈራችው። ቶሎ አንስታ ማህተቧን ኪሷ ጨመረች እና ሀናም ሆነሽ ነው ተረጋጊ ያለቻት የምናሴ እናት ውጤቷን ሰጠቻ ማለት ነው። ውጤቶች በጣም አሪፍ ነው አለቻት። አዎ እኔ አባቴ ታሞ ወደ አዲስ አበባ መጣሁ እንጂ ህይወት እንደዚህ ሆና የስራ ልምድም ስራዬንም በጣም ወደው ነበር ብላ እንግዲህ አባቷንም ህመም ጠየቀቻት። ወይዘሮ ሜላት የምናሴ እናት ማለት ነው። ከዚያ በኋላ እንግዲህ ለአንድ ወር ያክል እንድትሰራ ወይም ምናሴ እንድትንከባከብ እንትን አለቻት ማለት ነው እና ነገረቻት። እንግዲህ ምናሴ አንቺ ከመጣሽ ወዲህ ደህና ጥሩ ሁኔታ ነው፣ ያ ደግሞ ሰበቡ ያንቺ ነሽ ብላ ስትላት ከዚያ በኋላ እንግዲህ ደስ አላት ማለት ነው። ለአንድ ወር ሰጠቻት እና ምግብ ምሰራልኝ የሌላ ሰራተኛ እመጣለሁ፣ አንቺ ግን ምናሴን ተንከባከቢ ስትላት አይ ሁሉንም መስራት እችላለሁ አለቻት ማለት ነው። እንደዛ ከሆነሽ እንግዲህ አንድ ወር አያለሁኝ፣ አንድ ወር ልሽና ከዚያ በኋላ ካልሆነ ትቀይራላችሁ ብላ ተስማማች ማለት ነው። ከዚያ በኋላ እንግዲህ ቀጥታ ወይ ደወለችው ማለት ነው። አባቷ ጋር ነበር ሀኒ አባቷ ጋር ደውላ አባቷና ደግሞ ጆሮን እንግዲህ ሁለተኛ አስጠንቅቀው ነበር። አባት ያጠገብ አትድረስ ብላ አስቀይመው ነበርና እንግዲህ አንድ ቀን ሙሉ ቀን ሲቀር አባቷ ራሱ ምን ሆኖ ነው እያሉ ሲጠይቋት መጨረሻ እንግዲህ ያው እኔ አስቀይሜው ነው እንደዚህ እንዳትመጣ ብዬ እንደዚህ እሱ በሰረቀው አንተ ሰው ጋር ስትጣላ አጠገብህ እንዳይደርስ አድርጌው ነው ስትል አባቷ ተቆጣት ማለት ይቅርታ በይው ብሎ ይቅርታ አለችው ማለት ነው። ከዛ እንግዲህ ደውላ ለጆሮ ደስታዋን ነበር የነገረችው ለአባቷ ማለት ነው። እንደተሳካላት ነገረቻቸው ማለት ነው። ሀኒ እንግዲህ ከምናሴ ጋር በጣም ነው የሚዋደዱት፣ በጣም ነው የሚግባቡት ማለት ነው። መኝታ ቤት ገብተው እንደዚህ ሲጫወቱ ባህላዊ ወሬ ምናምን ነገር ሲጫወቱ ድንገት መጣች ማለት ነው እናቱና ከዚያ በኋላ እንግዲህ ሻወር ውስጥ ነው ሻወር ቤቱን ንጽህና የለኝ ብላ እሷን አስወጣቻት። ከዚያ በኋላ ነገር ግን ምንድነው ያደረገችው? ወይዘሮ ሜላት ምንድነው ያደረገችው? ኩሽና ሄዳ ለምንድን ነው ቅድም ምናሴ ጋር መኝታ ቤት ያየሁሽ ምን እያደረጋችሁ ነው ስትል በጣም ተጨነቀች። ወይኔ ግን ሀኒዬ ግን ስትጨነቅ ወይ በጣም እኮ ነው የምትጨነቀው ስታናግራት ጭራሽ ማለት ነው። ምንም አላረኩኝ እኔ የሆነ የተጫወትን ነው አለቻት። አለዛ ደግሞ እሱን ጠይቂው ምንም አላረግን አለቻት ማለት ነው። እኔ በልጆች እንዲያመጭብኝ እነሱ እንኳን ቢወዱሽ አንቺን ለማስወጣት ወደኋላ አልልም፣ ብዙ ችግር እያየሁብሽ ነው አለቻት እና አስጠነቀቀቻት ማለት ነው። ከዚያ ስትወጣ እንግዲህ ማለት የሆነ እንትን ለምንድን ነው ግን ሆድ የሚፈራው? ለምንድን ነው ግን የሆነ ስሜቷን እየገለጸች እንግዲህ እየጣፋቻት ልጇን እየተመሳሰለችባት እንትን እያለች ነበር፣ ከራሷ ጋር እያወራች ነበር ማለት ነው። ምናሴ ደግሞ ሀሴት በጣም አድርጋለች እያለ ይላታል። ከዚያ በኋላ እንግዲህ በማግስቱ ምንድን ነው ያደረገችው? ሀኒ ምናሴ ሰላም ሲላት በጣም ራቀችው ማለት ነው። ሰላምታ ብቻ መልሳለት እንዳለ ራቀችው። ከዛ በጣም ግራ ገባው። ከዚያ በኋላ እንግዲህ ሰላም መጣችና መካከላቸው ምን ሆናችሁ ነው ስትላቸው ልጅቷ ግን ሆና ነው የት ዋለች ትለዋለች። ሀና ናት አታያት እየየሻት አይደል ይላታልና እንዴ ልጅቷ ነው ሰራተኛ አትልም እንዴ ልጅቷ እያልክ ምናምን አለች። ሰላም ከዚያ በኋላ አንቺ ሲጀምር አንቺ ጋር ማውራት የሰው ነሽ ብዬ ብሎ እሱም ተናዶ ጥሏት ሄደ። ከዚያ ግን ምንድን ነው ያደረገው? ምናሴ በጣም ጎበዝ አስተዋይ ልጅ ነው በእውነት። በቀደም እንደዚህ ስትጣላ መንገድ ላይ ሄዱ ለእሷን ለማናገር ሞከረ። አሁንም ደግሞ እልክ ይዞት ምንድን ነው ችግሩ ብሎ ደውሎላት መንገድ ላይ ያገኛል ማለት ነው። ከዛ እናቱ ትምህርት ቤት ስትሸኘው ሊያናግራት ፈለገ። ሊያናግር ስለ ሀና ሲላት በቃ አትወድም ማለት ነው እሷና ምንድን ነው የምትጨነቀው ስለ ሰራተኛ ስትለው ለምንድን ነው የማልጨነቀው ለሰው ምናምን ሲላት በቃ ለሰው አትጨነቅ ራስ ብቻ ተጨነቅ እያለችው ነበርና ቅድሙንም ለሰራተኛ ያለሽን አስተሳሰብ እያወቅኩኝ ከአንቺ ጋር ማውራቴ ብሎ ትቷት ወጣ። ማን በቆጣ ሳትስመኝ ምናሴ እያለችው እንዳለ እንትን እያላት ነው፣ መጥፎ ፊት እያሳያት ሄደ ማለት ነው። እና
ከዛ ሀናን ቀጥሮ መንገድ ላይ ቀጥሮ አገኛት ማለት ነው። ለምንድን ነው የቀጠርከኝ ምናምን ስትለው በቃ እኔ ልጠይቅሽ ነው ለምን እንደራሽኝና ለምን መሆንሽ እንደሆነ ልጠይቅሽ ነው ብሎ አላት ማለት ነው። ከዚያ በስተመጨረሻ እንግዲህ እናቱ እንዲያስጠነቀቀቻትና ከአንተ ጋር ከእሱ ጋር ግንኙነት እንደማታረግ ነገረችው ማለት ነው። ነገር ግን ይሄን ነገር ለእናት እንዳትናገር ሁለተኛ ብላ አስጠነቀቀችው። ከዚያ በኋላ ግን እሱ ለእናቱ ነገራት ማለት ነው። አንቺ ደግሞ ሀና ከኔ እንድትርቅ ማድረግሽን ስሰማ በጣም ነው የተቀየምኩሽ ምናምን አላት። ይህንም ነገረች አለችው። ሄድሽ ብትናገሪያት ሁለተኛ እኔና አንቺ እንጣላለን ብሎ አስፈራራት ማለት ነው። ሀና ሳያት እንደ ሰራተኛችን ሳይሆን እንደ እህቴ በቃ እንጃ እንደዛ ደስ ትለኛለች ናም ብሎ አግባባት ማለት ነው ምናሴ። ከዛ አንተማ እውነትህን ነው እኔም ራሱ ስቆጣ ተቆጣኋት በኋላ የሆነ ውስጥ እንትን ትለኛለች በቃ ልጅነትን ታስታውሰኛለች። ሁሏ ነገር ቆንጆና መልካም ናት። በዛ የትዕግስቷ ሰው ማክበሯ እንደውም ቀፊያ ትለኛል አለች እናይቶ ማለት ነው። እና እንደውም ሀሴት አድርጋለች እኮ እኔ እኮ እንዳደገች ነው የምትታየኝ እያለ እንትን እያለን ነበር እናቱ ማለት ነው። ከዚያ በኋላ እንግዲህ እናቲቱ የሆነ ነገር አሰበች ማለት ነው። ተረጋጋች እንደዛ ሲላት ታረጋጋች ማለት ነው። እንዲሁም ደግሞ በቃ ሀና ከመጣ ወዲህ እኔ ህመሜ ተሽሎኛል እንዴት ስትለው ይሄን ተመገብ እንደዚህ እያለች ስትለኝ ተሻለኛለች አላት ማለት ነው። እና ይሄ ምን አሳወቃት ስትለው ደግሞ ይህን በትምህርቷ ነው ስለተማረች ብሎ አስረጽ። ከዚያ በኋላ እንግዲህ ሀናን ያው ውጤቶችን ይዘሽ ነይ ብላት ያን ነገር አደረገች። እናይቱ ደግሞ ወደ ውጭ ልትሄድ ስለሆነ ሰላም ደግሞ አደራሽን አንቺ ተንከባከቢው እያለቻት ነበር ምናሴ እና እኔ ምን እንከባከበዋለሁ እያለች ነበር። እና እንግዲህ ሀናና ሰላም ደግሞ አይስማሙም። ከዚያ በኋላ እንግዲህ ሀናን ልሸኛት ሀንዬ ስትላት እንዴት ተግባብታችኋል? ሰላም ደግሞ ቀናች ማለት ነው። ያው እናት አይደለችም እያለች እሷ የእሷን ፎቶ ስታይ ስለማትወድ እየተጣሉ ነበርና ለሀናን ብላ ሀናን ሰደብሽ ብላ ስለመታቻ ቂም ይዛለች። እና ሀንዬ በቃ ልሸኘሽ በስትላት በቃ እንዴ ተግባብታችኋል እንዴት ነው ብላ ሰላም ቀናች ማለት ነው። እንግዲህ የምናሴ እናት ሀናን ሸኘቻትና ስለ ምናሴ አደራ አለቻት። አደራ እኔ ወደ ውጭ ልሄድ ነው እስከምመጣ አደራ ምናሴን ከተከባከብሽልኝና ጥሩ አድርገሽ ከያሽ 3 እጥፍ ደሞዝሽ እከፍልሻለሁ ስታት በጣም ደስ አላት ማለት ነው። እና እንግዲህ ሀናም ደግሞ እወጣለሁ ግዴታዬን ብላ ቃል ገባችላት። ሰላም ወረደ ማለት ነው። ሀንዬ ደስ ብሏታል። የምናሴም እናት እንግዲህ መልካም ሆናለች ማለት ነው። በስተመጨረሻ አሁን እንግዲህ የቀረው እናትና ልጅ መታወቅ ነው ማለት ነው። ብቻ ይሄ ድራማ ደስ ይላል በእውነት የመጥፎ ነገር የለበትም። ምስጥ ብሎ በቃ የሚያደርግ ነገር ነው። ደስ የሚል ነገር ነው። ትንሽ ሰላም ናት። ሰላም ጸባዋ ነው እንጂ ያው የእንትኑ ዝርፊያ ነው። ግን ጆሮም ደስ የሚል ልጅ ነው። የሚያሳዝን ልጅ ነው። ሀንዬም የዋህናት በጣም መልካም። ብቻ ሀንዬ እንግዲህ የትዕግስቷና የጥንካሬዋ ፍሬ አፍርቷል ማለት ነው። ቀጣይ እንጠብቃለን በጉጉት ውድ ቤተሰቦች ሰብስክራይብ